በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 11 በስንክሳር ታስበው የሚውሉ ቅዱሳትና የወንጌል ንባባት። ሐና እመ እግዝእትነ ወፋሲለደስ ወአርኪላዎስ ወኤልሳ አበምኔት ወአባ ጳኩሚስ ወሚናስ ሰማዕት። ዘነግ ምስባክ መዝሙር 86 ከቁጥር 1 እስከ 2። መሰረታቲሃ ውስተ አድባር ቅዱሳን ያበድሩን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአየኒሁ ለያዕቆብ። የቅዱስ ሉቃስ ወንጌል ምዕራፍ 3 ከቁጥር 23 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። የጌታችን ኢየሱስ ዕድሜው 30 ዓመት ያህል ነበር። የዮሴፍ ልጅም ይመስላቸው ነበር። የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሜልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታትዩ ልጅ፣ የአሞጽ ልጅ፣ የናሆም ልጅ፣ የኤስሎም ልጅ፣ የናጌ ልጅ፣ የማአት ልጅ፣ የማታትዩ ልጅ፣ የሴሜይ ልጅ፣ የዮሴፍ ልጅ፣ የዮዳ ልጅ፣ የዮናን ልጅ፣ የሬስ ልጅ፣ የዘሩባቤል ልጅ፣ የሰላትያል ልጅ፣ የኔሪ ልጅ፣ የሜልኪ ልጅ፣ የሃዲ ልጅ፣ የዮሳ ልጅ፣ የቆሳም ልጅ፣ የኤልሞዳም ልጅ፣ የኤር ልጅ፣ የዮሴ ልጅ፣ የአልዓዛር ልጅ፣ የዮራም ልጅ፣ የማጣት ልጅ፣ የሌዊ ልጅ፣ የስምዖን ልጅ፣ የይሁዳ ልጅ፣ የዮሴፍ ልጅ፣ የዮናን ልጅ፣ የኤልያቄም ልጅ፣ የሜልያ ልጅ፣ የማይናን ልጅ፣ የማጣት ልጅ፣ የናታን ልጅ፣ የዳዊት ልጅ፣ የእሴይ ልጅ፣ የኢዮቤድ ልጅ፣ የቦኤዝ ልጅ፣ የሰልሞን ልጅ፣ የነአሶን ልጅ፣ የአሚናዳብ ልጅ፣ የአራም ልጅ፣ የኦርኒ ልጅ፣ የኤስሮም ልጅ፣ የፋሬስ ልጅ፣ የይሁዳ ልጅ፣ የያዕቆብ ልጅ፣ የይስሐቅ ልጅ፣ የአብርሃም ልጅ፣ የታራ ልጅ፣ የናኮር ልጅ፣ የሴሩህ ልጅ፣ የራገው ልጅ፣ የፋሌቅ ልጅ፣ የኤቦር ልጅ፣ የሳላ ልጅ፣ የቃይናን ልጅ፣ የአርፋክስድ ልጅ፣ የሴም ልጅ፣ የኖህ ልጅ፣ የላሜህ ልጅ፣ የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመላለኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 5 ከቁጥር 5 እስከ 11 ያለው ኃይለ ቃል እንዲህ ይላል። በእውነት ባልቴት የሆነች ብቻዋን የምትኖር ተስፋዋ እግዚአብሔር ነው። ሌሊትና ቀንም በጸሎት ተጸምዳ ትኖራለች። በጨዋታ ተድላ የምታደርግ ግን በሕይወቷ ሳለች የሞተች ናት። ነውር እንዳይገኝባቸው ይህን ደግሞ እዘዝ። ለራሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን የካደ ከማያምንም ይልቅ የከፋ ነው። ባልቴትን ልትሾም ብትመርጥ ዕድሜዋ 60 የሆናትን አንድ ባልም ያገባችውን ምረጥ። በበጎ ምግባር የተመሰከረላት ልጆቿን በሥርዓት ካሳደገች፣ እንግዳን ከተቀበለች፣ የጻድቃንን እግር ካጠበች፣ የተራበውን ካበላች፣ በጎ ምግባርንም ሁሉ ከተከተለች ትመረጥ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 5 እስከ 7 ያለው ኃይለ ቃል እንዲህ ይላል። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር።
እንዲሁም ሳራ ለአብርሃም ትታዘዘው ነበር። ጌታዬም ትለው ነበር፣ እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቿ ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 16 ከቁጥር 14 እስከ 19 ያለው ኃይለ ቃል እንዲህ ይላል። በመካከላቸውም ቀይ ሐር የምትሸጥ ከትያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቦናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተቀመጠች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ እደሩ ብላ ማለደችን። የግድም አለችን። ለጸሎት ስንሄድም የሟርተኛነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ ነበር። ከዚህም በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል እያለች ትጮህ ነበር። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዤሃለሁ አለው። ወዲያውኑም ተዋት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 44 ከቁጥር 9 እስከ 10 አዋልደ ንግሥት ለክብርከ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁበርት። የቅዱስ ሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። ዘወትር እንዲጸልዩ እንዳይሰለቹም በምሳሌ ነገራቸው፣ እንዲህም አላቸው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ዕለት ዕለትም ወደ እርሱ እየመጣች ከባላጋራዬ ፍረድልኝ ትለው ነበር። እንቢ ብሎም አዘገያት። ከዚህም በኋላ በልቡ አስቦ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ ሴት እንዳትዘበዝበኝ ዘወትርም እየመጣች እንዳታታክተኝ እፈርድላታለሁ። ጌታችንም እንዲህ አላቸው፣ አመፀኛው ዳኛ ያለውን ስሙ። እንግዲህ እግዚአብሔር በመዓልትና በሌሊት ወደ እርሱ ለሚጮኹ ለወዳጆቹ አይፈርድምን? ወይስ ቸል ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆን? ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።